አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናላችን ቤተሰብ እንዴት ናችሁ? ከረዥም ቆይታ በኋላ ዛሬ ብቅ ብለናል። ሶፊያን አንድ ሰርፕራይዝ ላደርጋት በሀሳብ ነው በብር ረዳን እና ምን እንደምትል አብረን እናያለን። ሶፊ እንዴት ነሽ? ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አልሐምዱሊላህ። በያላችሁበት ሰላምና ጤና ከእናንተ ጋር ይሁን። ያው እኛ ጠፍተን አንድ ቆይተን ብቅ የምንለው ዛሬ ደግሞ አሪፍ ሰርፕራይዝ አለች ብሎኛል። እንግዲህ ሰርፕራይዙ ከሱ ነው። ምን እንደሆነ አላወቅኩትም። የመጣ ስጦታ አይደለም። ስጦታ ነው ምናምን በእጅ የሚሰጥ በአይን የሚታይ ነገር አይደለም። በሀሳብ ነው። በሀሳብ ነው። እሺ ችግር የለውም ይገናኛል። እና ወፍረሻል ግን አንተ ልብስ ነው እንደውም ቀንሻለሁ። ዋው ማሻአላ አምሮብሻል። የምር ተስማምቶሻል። አሁንና እሺ ምንድነው እሱ ሰርፕራይዝ? ምንድነው ሀሳብ ሰርፕራይዝ የሚሆን ምንድነው ማወቅ ፈልጋለሁ። እርግጠኛ ነኝ ሀሳቤን የምትደግፍ የምትስማም ይመስለኛል። እስኪ ለማንኛውም እሺ ንገረኛል። ወፍረሻል፣ አምሮብሻል ምናምን የሚለው እሱን ያማረበት እኛ መቼም ያው ያረበት ስራ ምን እንደሚያስመስልን ያው እኔ እንደዚህ ወፍራለሁ። መቼም አትወፍርም በለት እሱ በእንትን እየሳበችኝ ነው መሰለኝ እየጨረሰችኝ ነው። እሷ ተመችቷታል፣ እኔ ደርቄያለሁ። ወሬ ለማንኛውም ሶፊ ዋናው አይዲያ ሀሳብ ምን መሰለሽ? በቻናል በተመልካቾቼ ፊት ለአንቺ የሚስማማሽ ምርጥ ሀሳብ አምጥቻለሁ። የምትወጂው ይመስለኛል። እሺ ሀሳቡን ስማውና ወዶ ከሆነ ያው ሰምቼው ነው መልስ መስጠት ነው። ምንም የተረዳሽው ነገር የለም። ከተጻፈም ለጊዜው እንግዲህ ማንበብ አልችልም። እሺ እንደዛ ከሆነ ያመጣው ሀሳብ ምን መሰለሽ ሶፊ? በዚህ ሰዓት እያየሽ ነው ብዙ እህቶቻችን ወንድሞቻችን እንዳለ ቃማ እየገዙ ነው። እና እኛ ለእጃችን ደግሞ ሊከናል ያው እንሄዳለን እያልን ነበር። አሁን ግን አንድ ሀሳብ እንደ ሀሳብ ነው አመጣሁት። አሁን ይፈብል እስከ 14,000 ነው የሚጨርሰው። ያንቺ ደግሞ የመጣሽበት ከዚህ እስከ 13 ከነ ከፊሉ ካስ ፕሮሰስ ባጭሩ በ13 እያለቀ ነው። ቆይ መጀመሪያ ዳንሶሽ 13 ነው ከሀገር የሚመጡት እስከ 14 15 ነው የሚጨርሱ። ግን አንቺ ገራማ ምናምን 10 አመት ወይ 12 አመት ነው አንቺ ከመጣሽ አልታደሰም። በአመት በ600 ሰው ነው ዞሮ ዞሮ ከአዲሱ ከፊል ጋር በትንሹ 13 ከውጣ ወረዱ 13 50 ወይ 14 ሊፈጅ ይችላል። ስለዚህ በዚህ ሰዓት ኢቃማ ግን ያንቺ ኢቃማ ቢስተካከል ምን ይመስልሻል? ፓስፖርትሽን አሁን በማንኛውም ጥሪቅ እዚህ ስለሚያቆዩ በ30,000 በ40,000 ሆነ እስከ 50 ሊጨርስ ይችላል። አይታወቅም። 30,000 ሲባል ሰምቻለሁ። 30,000 ኢትዮጵያ እስከ 50 ሊሄድ ይችላል። ሀገራችን ነገር ታውቂያለሽ። ያለ ጉቦ የሚሆን ነገር የለም። ፓስፖርት ማለት ነው። ያንቺን ኮፒው ስላለ ከዛ እናስመጣውና ፓስፖርት እጅሽ ላይ ስለሌለ ቢኖርም እንደሳስም ስለማይኖረው ከሀገር እናስመጣ። አየር ባየር ይመጣል። በሳምንት እንደዛ ይመጣል ከሀገር ነስስትር እንዲቀበሉ እናደርጋለን። ከዛ ደግሞ ከላስ 13 50 ወይ እስከ 14 ባለው ያልቃል። ይሄ ነው ሰርፕራይዝ። የኔን ምላሽ ነው የምትፈልገው አይደለም? በነገራችን ላይ ለአንቺ አያስፈልግሽም እኮ አውቃለሁ። አሁን ለምሳሌ እኔው ለምሳሌ አንድ አመት 3600 ነው የሚከፍለው ለአንድ አመት ለከፊል ያ እድሳት ነው የሚከፍለው። ወይም በወር ሰራውን በወር 300 ብር ነው የሚጠይቀኝ ሰውየው። ከዛ አንፃር ብዙም ጥቅም የለውም። ነገር ግን አንቺ ረፍት ለማየት እንጂ አሁን ለምሳሌ አንቺ አውራቤት ነው እንደኛ ከአንድ ሸሪካ አትንከራተችም። ፕሮፌሽን አውራቤት ስለምትገባ ደሩር አይደለም። ነገር ግን ልጃችን ሄደን ማየት እንችላለን። አንደኛ ነገር እስቲ ወሻን ሁለቱን አጠቃቀም ምናምን ስሜት ስሜቱ ታይቶሻል። የምር ያለ ምንም ደስ ይላል። እዚህ ያው ሻሬ ማንወጣም ብንወጣም ችግር የለም። ለማውራት ምላሽ ነው ከኔ የምጠብቀው። ፓስፖርት አይደለም እቃማው ፓስፖርቴን ራሱ ማደስ አልፈልግም። ምክንያቱም እኔ ልጄን አይቼ መምጣት ሳይሆን እኔ የተወሰነ ጊዜ ሰርቼ እዚህ ላይ እቃማ ማውጣውን የጎደለውን ሞልቼ ፓስፖርት ማሳደስበትን ሀገር የምፈልገውን ነገር ሞልቼ ሰርቼ ልጄን ራሴ ማሳደግ እንጂ ሂጄ ኢጃዛ አይቼው መመለስ አልፈልግም። ሌላም ልጆች ኖሮኝ እኔ ልጆችን ራሴ ማሳደግ ነው እንጂ እዛ ልጅን አስቀምጬ እኔ ልዝናና እንደ ቤተሰብ ዝያራ አይቼ
ልጄን እኮ ራሴ ላሳድገው ነው የወለድኩት። ኢትዮጵያ ምን ልብ ነው እንጨት ነው የሚበላው? አይ ችግር የለም። ኢትዮጵያ ሰው እኮ እየኖረ ነው እስከዛሬ ድረስ እየኖረበት ነው። አይሆንም ነው የምትይው? አልፈልግም ፓስፖርት። አንድ ልጅ እኮ ነገር አላችሁ። አንድ ልጅ አይደለም ሰው አራት አምስት ልጅ እኮ እኔ ምን አገባኝ? እኔ እኮ እኔ ነኝ እንጂ ያ ሰው አይደለሁም እንዴ። ሰው ሁሉም እንደራሱ ነው፣ እንደየቤቱ ነው። ያን እኮ አንቺ እዚህ ሆነሽ ጥሩ ሁኔታ ጥሩ ትምህርት እንዲማርና ጥሩ ልጅ ማድረግ እኔ ራሴ እንዳስተምረው እኔ ራሴ እንዳሳድገው ነው የምፈልገው። ደሃም ሆንኩ ምንም ሆንኩ ለሱ አያቅተኝም ሀገር ሆኜ ትቀርጃለሽ። አሁን አልቀለድኩም እንዴ ቀልድ ምናምን የሚለው እኔ የምርቁም ነገር ነው ይሄ ነገር ትስማማለሽ ብዬ ነው። አሁን ጓደኞቼ እንደዚህ ነገር ስራ አልገባም ጀዋዛትም ፕሪንት ምናምን አስባለሁ ሲል አይ ነገር እኔም ቦታ አልሰጠሁትም ነበር ብዬ ከዛ እዚህ እስከሚደርስ ከስራ ቦታ ስለአንቺ ሳስብ ነው መጣው። ለዛ ነው ዛሬ ምርጥ ሀሳብ አለኝ። ምክንያቱም እኛ አንደኛ ነገር እንዳልከው መረብኝ ነው የምንሰራው። ብዙም ጊዜ ለእነሱ ተጋላጭ አይደለንም። በእርግጠኝነት ቤተሰብ ጋር አላህ ምንም አያምጣብን። አላህ በሰላም ወስዶ ያገናኘን ቤተሰብ ለማየት ነው አይደለም። ኢቃማ የሚያስፈልገን እዚህ ሀገር እስከሆነ ድረስ እስከዛሬም ኖረናል። ያለ ኢቃማ ምንም አይከሰትም። ርዝቅ ያለቀ ቀን የሚሆነው አላህ ነው የሚያውቀው። ግን አሁን እኔ የልጅ እናት ነኝ። ኢቃማ ወጥቼ ወደዛ የሚባል ነገር አልፈልግም። እኔ ልጄን ራሴ ማስተማር ራሴ ማስቀራት ከሱ ጋር አብሬ መኖር ነው የምፈልገው። ሌላም ልጆች ኖሮኝ ማለት ነው። አንድ ልጅ ሶፊያ አሁን ቀልድ አይደለም። ማማ ሶፊያ ልጅሽ ነበር አንቺ ወልደሽ የላክሽው አንድ ልጅ ነው። ገብቶሻል? አንተ እናት አላሳደገው እሱ ሌላ አሁን እኮ አይደለሽ ብዙ ጊዜ ተጨቃጭቀናል። አሁን በሰሞኑ ሰላም አውርደን ነበር። ትርፍ ነገር አታውሪ። አንቺ አንድ ልጅ ያላክሽው ለሱ የሚፈልገው የሚጫወትበት ነገር ጥሩ የሚያስፈልገው ነገር እዚህ ሆነሽ ከሱ አባትነት እንደሚያስፈልገው ታውቃለህ። ልጁ ከሚጫወትበት ከምን ይልቅ ያለበትን ሁኔታ ማንንም ሰው ከማንም አታገናኝ እንጂ አንቺ አንድ ልጅ ቢከሽ የናክል በዚህ ጋር አስተምራለሁ እንደዚህ አደርጋለሁ እንደ አንድ ፍሬ እኮ ነው። አንድ ነፍስ እኮ ነው። ነፍስ በቃ እኮ አይደለም ነው። አዎ ኦኬ እንዴ አሳይሻለሁ። ጥርግ በይ የምንድን ነው? እኔ ምንም ሊፈጠር ምንም ኢቃማ አልፈልግም። በእርግጥ ለኔ ኢቃማ የምታወጣበትን ለኔ ፓስፖርት የምታደስበትን ብር 13000 ሳውዲ አረቢያ አይደል ያልከው? የተወሰነ ደግሞ ጨምረህበት አንተ ያው ለዓላማ ነው አይደል ዘገር ተቀመጥከው የሆነ ነገር ለመስራት እያሰብከ ነው አይደል ያለው? ያንን ብር የሆነ ነገር ጨምረህበት ግማሽ እንኳን ሊሄድልህ ይችላል። ያንን ነገር ሞልተህ አንተ ራስህ የሆነ ነገር አድርገህ ከሀገር ለመውጣት ነው እንጂ እዚህ ሀገር ቁጭ ብዬ አይደለም እድሜ ልኬን እየለኩኝ እኖራለሁ። እድሜ ልኬን እየለኩኝ እንዲህ አደርጋለሁ አይደለም። እድሜ ልክ አይደለም። ለምሳሌ ወይ 3 አመት ወይም በትንሹ 3 ነው። አሁን ኢቃማችሁ እየጨመረ አይደለም ሄደ እናንተ ኢቃማ አዲስሽ በአንድ አመት ተጨኝ ወይ 3 አመት ወይ 4 አመት ቆይተሽ ከዛ በኋላ ነው ኢቃማ። እኔ የምሰራው የሚገርመው ነገር በዚህ ጊዜ እያንዳንዱ ኢቃማ አዲስ ሰው ስታቅ ኢቃማ የእናንተም እንኳን ከምትጀድዱበት ውጭ በመሀል የሚቀበላችሁ ብር አለ። እኛም አሁን ኢቃማ ቢኖረን ከፊል በመሀል ከምንጀድድበት ውጭ የሚጠይቀን ብር ሊኖር ይችላል። እኔ የምሰራው ዞሮ እዛ ኢቃማ ምን ከተባለበት ያው እዚህ ሀገር መበስበስ ነው የሚሆነው። ስለዚህ ኢቃማ የሚባለውን ነገር ነው ያልፈልገው። ርስቅ ያለቀቀን ይያዙኝ ሳይዙኝም ኢንሻአላህ ደግሞ ያስቡት ተሰክቶልኝ ከሀገር እወጣለሁ። ሂጄ ልጄን አይቼ ሂጄ ተመላልሼ እመጣለሁ የሚለው እኔ አልፈልገውም። እኔ ከሱ ጋር አብሬ መኖር ነው። ኦኬ አሁን ብዙ ማውራት አያስፈልግም። እኔ እኮ ጥርሴን ከፍቼ ነው ደስተኛ ትሆኛለሽ ከመጣሁ። አስፈላጊ ኢቃማ ካለሽ አክሬደሽ ወልደሽ ልጅን ማዘርሽ ጋር አስቀምጠሽ መምጣት ወለሽ እኔ ጋር አስቀምጠሽ መምጣት ትችያለሽ። እኔ ራሱ መላክ ምን ያክል እንደታመምኩ እኔ ነኝ የማውቀው በምን አይነት ሁኔታ እንዳለሁኝ። እኔ እኮ ምንም ነገር ሳገኝ ምን ስበላ ስጠጣ ምን በሀሳብ አለኩኝ እኮ እንኳን ሁለተኛ ሂጄ ወልጄ እናቴ ጋር አስቀምጬ ልመጣ። ይሄ ቤት ያለውን ኮተትሽን ይዘሽ ትረግበኝ። አረ ያ ረቢ ባሳካለ እኔ ልክልሻል። አርፈሽ እዛ ተቀመጭ። እቀመጣለሁ። ማዘር ትቀድሚያለሽ እዛ ምን ነው የምፈልገው? ማዘር ጋር ነው የምትሆኝ? አዲስ አበባ ነው የምኖረው። እሺ አዲስ አበባ እናያለን። ለማንኛውም እኔ ሀሳብ ይሄ ነበር። እሱ ሀሳብ ግን እንዳሰብኩት አይደለም። እኔ የምር ስራ ቦታ ወላሂ እኔ ሀሳቤ ማለት ነው ሀቅ ቢሰራ እውነት ለማውራት ምናምን መሳብ አለብኝ ሲሉ ይሄ ነገር እውነትም እኔም ላስብበት ምናምን ብዬ ነበር። ደስተኛ ትሆናለች ብዬ ነበር። ምርጥ ሀሳብ አለኝ። ለማንኛውም እስኪ የሆነ ነገር አማክርሻለሁ ብዬ ነበር። ነገሩ እንደማይሆን ነው። ለማንኛውም ችግር የለም። እኔ እኮ ሀሳቤ ራሱ ልጄን ልኬ ወደ ኋላ መቅረቴ ሀሳቤ ራሱ እኔ ከሱ ጎን ሆኜ ያሰብነው ነገር እንኳን የተወሰነው እንኳን ከሄድን ማንኛውም ሰው የሚኖር ደግሞ ሀብታም መሆን ብቻ አይደለም ሰው የሚጠብቀው። ሀብታም መሆን ብቻ አይደለም ያኔ
የሀገር ሰው የሚኖርበት ደረጃ ማንኛውም ሰው የሚኖርበት ልጅ ብቻ የሚፈልገውን ነገር ማድረግ የምትችልበት የሆነ ነገር የምትንቀሳቀስበት የሆነ ነገር እስከያዝከ ድረስ ቤት እስካለህ የማንኛውንም ሰው ኑሮ መኖር እስከቻልክ ድረስ ራስህን ከቻልክ ልጆች ካሉ ልጆችን ማሳደግ ከቻልክ አባትነት ሆኖ ልጆችን በፍቅር ሲያሳድጉ ነውና ጥሩ። እኔ ልጄን ልኬ ወደ ኋላ የቀረሁት ከሱ ጎን ሆኜ ሰርቼ እሱና እኔ አብረን ልንገባ ነው ሀሳቤ። እንኳን እቃማ አውጥቼ ድጋሚ ልጄን ሄጄ አይቼ ተመልሼ ወደዚህ ልመጣ አርግዤ ሄጄ እናቴ ጋር ወጥቼ ልመጣ። ሴቶች እናንተ ጸባያችሁ፣ ሀሳባችሁ የኔ ቆንጆ የኔ ፍቅር ጅንጀና ላይ ብቻ ነው። እናንተ ትዳር ኒካ ከታሰረ ትዳር ውስጥ ገብታችሁ ትዳር አለም ገብታችሁ የተወሰነ ጊዜ ከቆያችሁ በኋላ ሰይጣን ናችሁ እናንተ። እኔ እንደው ምን አለ ፈጣሪ ቅር ይበለኝና እናንተ ከትዳር ከኒካ በኋላ ቢቻል አፋችሁ ቢሰፋል አሪፍ ነበር። እናንተ ከትዳር በፊት ጀንጀና ላይ ስንጀናጀን አለም ከዛ በኋላ ባለ አሁን ስለስታ የሚደግፈው ማን ነው ግን? እኛ ነን ሰይጣን ነን። እነሱ እኮ እኛ ሰይጣን የምንመስላቸው እኛ እኮ ሰይጣን የምንመስላቸው ለነሱ አሁን አታበሳጭኝ። ያን የምታወሩ ሌላ ነገር በቃ ሌላ የማይሰማ ሰላማዊ ሰው ናቸው። አሁን ነው ለበራተሽ አንድ ነገር ሀሳብ ሳምጥራሱ ይሄ በዚህ ገባ በዚህ ወጣ አይሆንም ራስሽ ጉዳይ አገር ሸንቺሽ ሰይጣናቸው ምልክ እንደ በፊት መሆን ስለማይችሉ ነው። የጀማ እንደ በፊት ቤቴን ብሎ ኃላፊነት ስለሚወጥቅባቸው ኢትዮጵያ ገብተሽ ምስኩል አድርግና አይናያለን። ሰላምና ጤና ከእናንተ ጋር ምስኩል አድርግና በስልክ ላይ